አልማዝ ሰራተኛዋን ደውላ አናግራ ቶሎ ብላ ነው ከቤት የመጣችው። ጊዜውን ከመቼው እንደተጠቀመችው ቅጽበት አልወሰደባትም እና ሰራተኛዋም ከቤት ስትደርስ ደንግጣ እንዴ እዚህ ሆነሽ ነበር እንዳያናገርሽኝ ምን ነው ቶሎ መጣሽ ስትላት፣ አዎ አሁን እነሱ በሌሉበት ሰዓት ልጠቀም ብዬ ነው እና አሁን ከቤት ማንም የለም አይደለም ስትላት፣ ሰራተኛዋን አዎ ማንም የለም ምን ግን ሌላ ጉዳይ አለሽ እንደ ስትላት፣ አይ ሌላ ጉዳይ የለኝም ነገር ግን አሁን ያው እርግጠኛ ነሽ ማንም የለም ከቤት አይደል ብላ ደጋግማ ስትጠይቃት፣ ሰራተኛዋ እንዴ ምን አስጨነቀሽ? አዎ የለም አልኩሽ እኮ። እሺ አንድ ጉዳይ ነበረኝ። ምንድነው ጉዳይሽ? ማለት እኔ ልታናግሪ አይደል የመጣሽው ስትላት፣ አይ ሌላ ጉዳይ አለኝ። ያው እንደምታውቂው ከዚህ ከመጥፎ ባሏ ጋር በመጥፎ ባሏ የተነሳ ከልጄ ጋር ከተገናኘሁ በጣም ቆይቻለሁ። እናም ጠረኗ በጣም ስለናፈቀኝ የእሷን ጠረን ከክላሷ ገብቼ ማሽተት እፈልጋለሁ ስትላት፣ አይ የእናት ነገር ስታሳዝኝ፣ ይሄ የማይረባና ቆሻሻ ባሏ እንደዚህ ያደረገሽ አይደለም እናትና ልጅን ለይ፣ በጣም ነው የሚያሳዝነው። በቃ ሂጂና ገብተሽ የልጅሽን ጠረን ጥግብ በይ ትላታለች። እሷ ወይም ሰራተኛዋ አልማዝ ምን ማድረግ እንዳሰበች እና ምን ልታደርግ እንደሆነ አልገባትም ማለት ነው። እናም ወይዘሮ አልማዝ ከዛ ክላስ ገብታ የምትፈልገውን ወረቀት እየፈለገች ነው። በሌላ በኩል ካሌብና ሉሊት መንገድ ላይ እየተዝናኑ እያለ ወደ ቤታቸው እየተመለሱ መንገድ ላይ ቆም ብለው፣ ካሌብ እኔ በቃ ሰላም ያለውን ኑሮ ነው መኖር የምፈልገው። ጭቅጭቅ፣ ንዝንዝ በጣም ነው የሰለቸኝ። መቼ እንደሚመጣ ግን አላቅም። ቀኖቹ ረዘሙብኝ። እኔ ሰላም ያለው ህይወት አግብቼ ልጆችን ወልጄ ቆንጆ ቆንጆ ልጆች ወልጄ በሰላም ማሳደግ ነው የምፈልገው። እኔም ሰላማዊ ያለው ህይወት ነው መኖር የምፈልገው። ግን ይሄ ቀን መቼ እንደሚመጣ አላቅም ብላ ለካሌብ ስትነግረው፣ ካሌብም ሉሊትዬ እኔም እኮ ይሄን ነው የምፈልገው። እኔም ሰላም ያለው ኑሮ ወይም ደግሞ ቆንጆ ቆንጆ ልጆች ወልደን ከአንቺ ጋር ጥሩ ህይወት ማሳለፍ ነው የምፈልገው። ነገር ግን ይህ ነገር የሚሆነው ይችን ሴትዮ አሳልፈን ስንሰጥ ወይም ይችን ሴትዮ ከህይወታችን ስናስወግዳት ብቻ ነው ብሎ ሲላት ለሉሊት፣ ሉሊትም አይ ካሌብ አንተ ቆይ የኛ ችግር መንስኤ አልማዝ ብቻ ናት ብለህ ታስባለህ ስትለው፣ አዎ ከሷ ውጭ ማንም ህይወታችንን መስቀልቀል ሊያደርገው አይችልም። እሷና እሷ ብቻ ናት። ስለዚህ እናም አልማዝን አሳልፈን ካልሰጠናት በስተቀር ሰላማዊ ህይወት አናገኝም ሲላት፣ ሉሊትም እኔ እኮ ለልዕልት ብዬ ነው ልዕልትም ብዬ ምክንያቱም ልዕልት እናቷ ናት። ስለዚህ ልዕልት መሰብሩ አይቀርም እባካቸውን ተረጋጉ እያለችው እያለ እነሱ ትንሽ ራመድ እንዳሉ ዳዊትን ያገኙታል። ዳዊትን ሲያገኙት እንዴ የት ነበራችሁ ምናምን ብሎ፣ አይ ወጣ ብለን እኮ ንጹህ አየር እስኪ እናሽት ብለን የወጣ ነው፣ በዛ ላይ ዘና እንበል ብለን የወጣ ነው ስሉት ዳዊትም አይ ለነገሩ አሁንማ አበባም አለች መሰናክል ሆነችባችሁ አይደለ ከቤት ውስጥ ሆና ሲለው፣ አይ ለዛ አይደለም ግን እንደው ትንሽ ወጣ ብለን እስኪ ንጹህ አየር እናሽትት ብለን ወይም ንጹህ አየር እንቀበል ብለን የወጣ ነው ይለዋል። ከዛም ዳዊትም እሺ ትቆያላችሁ? አይ አንቆይም፣ ሰላማዊ ህይወት መኖር ከፈለግን በነገራችን ላይ አልማዝን ከዚች ምድር ላይ እሷን ማስወገድ አለብን ሲል ዳዊት አሁንም በድጋሜ፣ ሉሊት ደግሞ ተው ግን እናንተ ልጆች እኔ አልማዝን እኮ የሆነ መረጃ አለኝ፣ እሷን እስር ቤት መወርወር እችላለሁ ልዕልት ስለምታሳዝነኝ ነው እንጂ ግን ያው ልዕልት እናቷ እስከሆነች ድረስ ልዕልት ትሰበርብኛለች ብዬ ፈርቼ ነው እና እስካሁን ድረስ እኮ ዝም አልላትም ነበር። ነገር ግን ያው እንደነገርኳቸው የልዕልት ጉዳይ ያሳስበኛል ስትላቸው፣ በሽ በቃ እናንተ ትቆያላችሁ መሰለኝ ብሎ ዳዊት ይሄዳል ማለት ነው። ከዛ ዳዊት ሲሄድ አሁንም ካሌብ ሉሊትን ይጠይቃታል። እኔ ምልሽ አሁን ያልሽው ነገር ግን እውነት ነው? አንቺ ማለቴ ሉሊት እስር ቤት ማነው ስሟ አልማዝን ችግር ውስጥ የሚያስገባ መረጃ አለሽ? ስለታው መረጃ አለኝ። እኔ ልዕልት እንደነገርኩ ስለምታሳዝነኝ ነው እንጂ እሷን እስር ቤት የሚያስገባ መረጃ አለኝ። ያው የልዕልት ጉዳይ ግን አሳሰበኝ፣ ምን ላድርግ ስትለው፣ ካሌብም የልዕልት ጉዳይ አያሳስብሽ ብትጨነቅ ለሁለት ቀን ከዛ ውጭ እኮ ምንም አትሆንም ሲላት፣ እስኪ ለማንኛውም የጊዜ ጉዳይ ነው፣ የእሷን ነገር ግን በእኔ ተውት፣ እናንተ ህይወታችሁን ኑሩ ትላቸውና ዳዊትም ወደ ቤት ይመለሳል። እነሱም ቀስ እያሉ እየመጡ ከዛ ያው እንግዲህ ወይዘሮ አልማዝ ከቤት ገብታ ያን ወረቀት እየፈለገችው ስለነበረ ሰራተኛዋም ቅልጥ ያለ ሙዚቃ ከፍታ ትጨፍራለች። ዳዊት ሲመጣ ያን ሙዚቃ ሲሰማው እሷ
ምንም አልሰማችውም። ዳዊት በሩን ከፍቶ ሲገባ ምንም አልተሰማትም፣ እየጨፈረች ነው። ከዛ በኋላ እየጨፈረች እያለ ያ ሙዚቃ ገብቶ ቀንሶ ምናምን ልሰማ አልቻለችም። ከዛም ያው ከሱ ጋር ትንሽ ከተጨቃጨቀች በኋላ የአልማዝ ነገር ትዝ ይላታል ማለት ነው። ወደ አልማዝ ለመሄድም ስታስብ እንዴት ብላ ትሄዳለች? ከዛም ግራ ተጋብታለች። አሁን ምንድነው ማድረግ ያለብኝ? እነሱ ሳይወጡ መጣች ብላ ወደ እሷ ስትሄድ እናም ወይዘሮ አልማዝ ደግሞ የሆነ ኮሽታ ስለሰማች ለመውጣት አስባ በርብራ ምንም ነገር ስላላገኘች ለመውጣት አስባ ነበር። ከዛም ለመውጣት ስታስብ ዳዊት ቁጭ ብሎ ታገኘዋለች። እንደምንም ብላ አበባ ወደ እሷ ስትሄድላት ቆይ አሁን ምንድነው የማደርገው? መጣብኝ እኮ ስትላት እንዴ ምን ሆነሽ ነው? ምን ማለት ምን እያደረግሽ ነው ግን እዚህ አሁን እስካሁን ድረስ ምን እየሰራሽ ነው ስትላት የሆነ የምፈልገው ነገር ነበረኝ ስትላት እንዴ ቆይ አንቺ ለመስረቅ ነው እንደመጣሽው ማለት ለመበርበር ነው እንደመጣሽው ምን እየሰራሽ ነው ስትላት አይ የሆነ የልጅን ጠረን ፈልጌ ነው የመጣሽው ነው ብለሽኝ የነበረው ምን አዲስ ነገር አለ ምን ተፈጥሮ ነው ስትላት አይ በቃ እንደዚሁ ተሳስቼ ነው እንጂ ምንም ብቻ ግን የልጅ ክፍል ይሄ ነው ስትላት አዎ ይሄ ነው እዚህ ነው የምተኘው በቃ እሺ ችግር የለውም አሁን ማን ሰው መጣ እንዴ ስትላት አዎ ያ ሰላቢ መጥቷል ስትላት ብላ በጣም ደነገጠችና ወይዘሮ አልማዝ እንግዲህ ለመምጣትም በጣም ችግር ሆኖባታል ማለት ነው። እንኳንም አይደለም ልገባና ጭራሹንም እነ ሉሊትም መጥተው ተጨምረዋል ማለት ነው። ወይዘሮ አልማዝ ጭንቀት ውስጥ ናት። እዛው ክላስ ውስጥ ሳትወጣ እነሱ እሽሩሩ እያሉ እየፈለጓትም በዛም በዚህም መጥታ ከቤት ገብታላቸዋለች ማለት ነው። ውድና የተከበራችሁ ቤተሰቦች ወይዘሮ አልማዝ ትወጣለች አትወጣም? ምን ትላላችሁ? ለነገሩ አትወጣም። ምክንያቱም ዳዊትም ካሌብም ሉሊትም መጥተዋል። ሉሊትን ያንን ወረቀት ለመስረቅ ነበረ። ምክንያቱም እሷን ችግር ውስጥ የሚያስገባት ወረቀት ስለሆነ ያን ወረቀት ለመውሰድ ነበር የመጣችው። ነገር ግን እንኳን ያን ወረቀት ልትወስድና መድኃኒቱም አልተሳካላትም፣ ወረቀቱም አልተሳካላትም። እንግዲህ ያም ሆነ እሷ እራሷ በእግሯ መታ ከቤታቸው ገብታላቸዋለች። አሁን እነሱ ይለቋታል ብዬ አላስብም። እነ ሉሊትም ብትሆን ለልዕልት ብላ እስካሁን ድረስ ታግሳታለች። ልዕልትም ካሁን በኋላ ለእናቷ ርህራሄ ይኖራታል ብዬ አላስብም። የድፍረቷ ነው የሚገርመኝ ነገር። እነሱ በሞት እየፈልጓት ሊገሏት እየፈልጓት እያለ ሰራተኛዋን አምና ማንም የለም ስትላት ሰተት ብላ መምጣቷ በጣም የሚገርም ነው። እንደው እኮ የአልማዝ ድፍረትማ እየተለየ ነው። በዛ ላይ እውነት ለመናገር ሉሊት ራሱ በጣም ነው ያስጠላችኝ። እኔ አሁን እዚህ ድራማ ላይ ሁሉም ሰው ኮመንታተሮችም እንደዛ ነው የሚላት። ሉሊት በጣም ነው የምታስጠላው። ለምን ካላችሁ ውድና የተከበራችሁ ቤተሰቦች ማንም በዚህ ደረጃ ሞኝ ይሆናል ብዬ አላስብም። ልዕልት እናቷን ደግፋና ከእናቷ ጋር ሆና እየሰራች እንደሆነ እርግጠኛ ነኝ ታውቃለች ብዬ አስባለሁ። በዛ ላይ እሷና ካሌብ አንድ ላይ እንዳይሆኑ በጣም ብዙ ጥረት እያደረገች ነው። ካሌብን ከፍ ዝቅ እያደረገች እየተናገረችው ነው። ከዛ ባለፈ ደግሞ የማታደርገው ነገር የለም። እሷን ደብቃታለች፣ ብዙ ነገር ታውቃለች። ሉሊት ለእያንዳንዷ የምታደርገውን ነገር እየሄደች ለእናቷ ትናገራለች። ያም ሆነ ይህ ለሉሊት ያን ያክል ክፉ አይደለችም ልዕልት። ነገር ግን ሁሉን ነገር ለእናቷ እየወሰደች ትናገራለች። እናትየው ደግሞ ከሷ እየሰማች ለሉሊት ያላት አስተሳሰብ እየባሰ እየጨመረ ጥላቻዋ የት እንደደረሰ በጣም የሚገርም ነው። እና ያም ሆነ የሉሊት አለመንቃትና የሉሊት ወደ ራሷ አለማሰቧ አለመመለሷ ሞኝነቷ ጅልነቷ በጣም ነው የሚገርመው። ሰራተኛይቱ እንኳን ከአንድም ሁለት ጊዜ መድኃኒቱን እሷ ላይ ነው እንግዲህ የሚገርመው ነገር። መጀመሪያ ለዳዊት ልትሰጥ ያው እሷ ያሰበችው ለዳዊት ለመስጠት ነው። ከአንድም ሁለት ጊዜ ግን የደረሰችባት ሉሊት ናት። መድኃኒቱ የተደፋውም ሉሊት ላይ ነው። መጀመሪያ ልትወስድም የደረሰችባት ሉሊት ናት። እናም ሉሊት መቼ እንደምትነቃ አይገባኝም። መድኃኒት እንደሆነ ደግሞ እርግጠኛ ነኝ የነቃች ይመስለኛል። ግን ልብ አትለውም ሁሉንም ነገር። በቃ ሁልጊዜ ሁሉን ነገር በመልካምነት ነው የምታየው ማለት ነው። ሁልጊዜ ደግሞ በነገራችን ላይ አንዳንድ ነገር ለመልካም ነው ብለን የምናስበው ነው እኛን የሚጎዳን እና ሁልጊዜ መልካምነት ይጎዳል። እውነት ነው የምላችሁ በዚህ ዘመን መልካምነት በጣም ነው የሚጎዳው እና የዋህና ሞኝ ቅን ስንሆን ሁሉም ሰው እኛን ለመጉዳት ይነሳል ማለት ነው። ሉሊትም እንደዛ ናት። አሁን
ውድና የተከበራችሁ ቤተሰቦቼ ሰላማችሁ ብዝዝት ትረፍረፍ ይበልልኝ በያላችሁበት። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።